ግድቡን እንደፈለገ ይምላችሁ እናንተ ለኢጅፕት ስቋጥሩ ሜሲ 87 ደቂቃ አስቀምጦ who is ሜሲ ለሚለው ጥያቄ መልስ ስለተሰጣችሁ በጣም ነው ደስ ያለኝ። ሶ አምናችሁ መቀበል ይኖርባችኋል። you guys አምናችሁ መቀበል እግዚአብሔርን። ሶ እላችሁ 2-3 ላለቀ ጨዋታ አንድ ጎልና አንድ አሲስት ምን ያክል ኢምፓክት እንዳለው ለኳስ ቤተሰቡ ማስረዳት አይጠበቅብኝም። ሜዳ ውስጥ ካላችሁ በጣም ፈርታችሁና ተጠንቅቃችሁ ነው የምትቋጥሩ ሰዎች ራሱ ካላችሁ መቋጠር ያለባችሁ። ምንም እንዳላረገለት ሰው ጎቱ ምንም እንዳልሰጠው ሰው የኛ ራሱ መስገብገብ ትንሽ ያው የለመርነው ነገር ስላለ ነው ተቀማጥለን ስላደገ። አንተ ግን ምን በወጣ ምን ቆርጦኝ ብለ ሳቅ እንጂ ጌታው ማርያምን ምን ተስኖት አንተ ዝም ብለ ሳቅ። ምን በወጣና ነው እንደዚህ የምታለቅሰው? and everybody just shut up የዛሬ መረቃላችን ይሄ ነው። ክርስቶስ ነው ምላችሁ ሊዮኔል ሜሲ በጣም አከብረዋለሁ፣ በጣም ወደዋለሁ። ግን እንደሚያሱ ደጋፊ ነኝ የምትሉ አንዳንድ ጭፍት ደጋፊዎች ስለ ክርስቲያኖ ሮናልዶ ያላችሁን አስተሳሰብና ያላችሁ ንግግር በጭፍት ንግግራችሁ ስትናገሩ በጣም ታስቸብሩኛላችሁ። እኔ ሊዮኔል ሜሲ በጣም ነው ማከብረው፣ በጣም ነው የምወደው። ክርስቲያኖ ሮናልዶ ሪታየር እንደሚያደርገው ሁላ እሱ ሪታየር ሲያደርግ እኔ ከልቤ ነው ማለት ነው። ክርስቶስ ነው ምላችሁ እና በጣም ትንሽ ጊዜ ነው የቀረው። በቃ እንከባበር። በጣም ትንሽ ጊዜ ነው የቀረው፣ እንከባበር። ኔይማር ጁኒየር፣ ሊዮኔል ሜሲም እንዲሁም ክርስቲያኖ ሮናልዶ በእነዚህ 3 ቀናቶች ውስጥ ሶስቱም ከሜዳ ሲወጡ እያለቀሱ ነው የወጡት። ግን ልዩነቱ ምን መሰላችሁ? የኔው ሊዮኔል ሜሲ ታሪክ ሰርቶ ሀገሩን አንድ ደረጃ ከፍ አድርጎ በ39 ዓመቱ ተሸክሞ ግሬተስት ኦፍ ኦል ታይም መሆኑን አስመስክሮ መውጣቱን ያስለቀሰው። ዓለም ዋንጫ ቢያሳካም ለሀገሩ ያለው ፍቅርና ያለው ፓሽን ትልቅና ግዙፍ ስለሆነ ሀገሩን ለድል አብቅቶ እያለቀሰ ከሜዳ ወጥቷል። ክብር ለሚገባው ክብር ትሰጣለህ። ሊዮኔል አንድሬስ ሜሲ ከጨዋታው በኋላ በገዛ ተጫዋቾቹ ተመልከት እንዴት ሲሞገስ እንዴት ሲወደስ እንደነበር ተመልከት። ሳቀልኝ ነበር። ሪስፔክት ኢዝ አርንድ ኖት ጊቨን ይባላል። እንግዲህ ምን አይነት የሀገር ፍቅርና ፓሽን ቢኖርህ ነው በእናት እንደዚህ የምታለቅሰው? ኦሬዲ እኮ ጨርሳል። እግር ኳስን እኮ ጨርሳል። የኔ አባት ለብሮ ብታለቅስብን እንጂ የፈጣሪ ያለ ለኛ ፈገግታ ሰጥቶን እሱ አለቀሰ። ይፋ ምናምን እያላችሁ ጨፍን ያላችሁ ከይቅርታ ጋር መሀይም የሆናችሁ ሰዎች እኔ ልረዳችሁ አልችልም። ምክንያቱም መሀይምነት ሰፍኖባችኋል። እንደገና ደግሞ ሜሲ ኔይማርና ሮናልዶ ወድቀው እሱ ለምን ይቀራል ብላችሁ ደግሞ መጥፎ ስትመኙ የነበራችሁ እከኮች ማለት እናንተ እጢ ናችሁ። ለእግር ኳስ አታስፈልጉም። የምታውቁት ነገር የለም ስለ እግር ኳስ። በእናንተ ምክንያት ሌላ ተጫዋች ሲሰደብ ራሱ እንዴት ያስጠላል። እናንተ ከሰው መቁጠር የለብንም እናንተና አልቅሱ፣ ዳስጣሉ። አሁን ምንድነው የሚባለው? አይከምር ምንድነው የሚባለው? ኤአይ ነው ወይስ ተወልዶ ነው ወይስ ሮቦት ነው ወይስ ፈጣሪ ዝም ብሎ ያወረደው ሰው ነው? ምንድነው አሁን የሚባለው? ሮናልዶ ነው ከዚህ ምን እንደሆነ ወይ ፍጡር ነው ወይ ምንድን ሮቦት ነው ከማይታወቅ ሰው ጋር ያወዳደርክ ሮናልዶ ታሰድባለህ። እርሜ ለከን ሮናልዶ ታሰድባለህ። ምን እንደሆነ የማይታወቅ ፍጡር ነው ኤአይ ነው ምንድነው? አሁን ሜሲ ግን ምንድነው የሚባለው? ፔናልቲ አይመቸው መቀቀል አላርጎ ምን ይባላል? ሻውኔ ምን ይባላል? አሁን እኩል ይጠራሉ። ሜሲም ኳስ ተጫዋች ያን ኳስ ተጫዋች ተብሎ ይጠራል። እኩል ነው ኳስ ተጫዋች የሚባሉት። ምን አይነት እኔ ቃል የለኝም ለሜሲ፣ ምንም ቃል የለኝም። ይሄ ፍጡርም አይደለም ምንም አይደለም። ይሄም አንድ ቀን ግን ጉድ ይወጣል። አንድ ቀን ጉድ ይወጣል። ወይ ሰው ነው ወይ አይ ነው ወይ ሮቦት ነው እናላቅ እሱ አንድ ነገር አምንልሃለሁ፣ ሜሲ ንጉስ ብቻ ሳይሆን ንጉሰ ነገስት ነው። ይሄ ምንም ጥያቄ የለውም። ይሄ ሪያሊቲና ፋክት የሆነ ነገር ነው። ዓለም የሚያውቀው ነው። እኔ መሰከርኩ አልመሰከርኩ ቅንጣት ያህል ክብር ከሜሲ ላይ አይቀንስበትም። ያ ሪያሊቲ ነው። በቃ ዓለም የሚያውቀው እውነቱ ያኛው ነገር ነው። ገብቶሃል አይደለ? ሜሲ ሰውም አይደለም ብዬ ነው ተከራክሬያለሁ። ኤሊያን ነው ብዬ ነው ተከራክሬያለሁ አይደለ? ስለዚህ እኔ ከሜሲ ጋር ምንም ነገር የለብኝም ብራዘሪ። ሜሲ አንደኛ፣ ግን አርጀንቲና ብሔራዊ ቡድኑ ብዙ ጥያቄ ያለበት። ባለፈው ከኬፕ ቨርዲ ጋር እንደዛ ተቸግሮ፣ ዛሬ ደግሞ ከግብጽ ጋር ምን ቆይ አፍሪካ ዋንጫ ነው እንደሚጮተው ግን ይሄ ብሔራዊ ቡድን አደቡ ብለው ይመክራሉ ቄሱ ሺኩም ስለ ፍቅር አንድም ቃል አይረሱ ምድረ ሸርማዴ ጭላዳ ወልጋዳ ወንባዳ ፈንዳዳ ዘባጠሎ እቃቅ ጨላቪ ሸለመጥማቱ ሙጠምጢማም ቁዛምዚማም ብቻ አየህ ልጅ ምን እንደሚከበር ምድረ ጠም ፖርቹጋላዊ ስምህን አልጠራም። ስምህን ቄስ ይጥራ። እኔ አልጠራም ስምህን። ተፋቀር ፈጣሪም ዋንጫም ይሰጣል። ድጌ
ባልጫ ቢበሉ ነው የነበረኝም እናቴ ተዋደዋላ መጀመሪያ ተዋደድ ምድረ እከክ ጨላፊ ተዋደድ መጀመሪያ ጨምቡላ እኔ ፖርቹጋል በድንጋይ ነበር የምቀበል በድንጋይ እከክ እኔ ፋውል ነበር አልነበረም ምናምን አልከራከረም። ለምን የሜሲ ደጋፊዎች ስም እንደዛ ነገር ይወዳሉ። ገባር ዲቴል ያስረዳዋል። ሌላ ቦታ ለሮናልዶ ያልተከለከለበት ቦታ ምናምን የሚያከሽፍ ነገር ማለት ዝም ብሎ ይነግረዋል። እኔ ግን ከሮናልዶ ደጋፊነት ማለት አባቴ እግር ኳስ ነው ሃይማኖት አይደለም። ተረዳኝ አይደለ? አንደኛውን ተወደዋለህ ኖርማል በቃ እኔ ሮናልዶ በጣም ወደዋለሁ። ግን ይሄ ሰውዬ የሚሰራውን ተአምር ከማየት አልገደበኝም። ምን ሼ ነው ማ አረ ሼም ነው እናቴን ሼም ነው ማ በ10 ደቂቃ ምናምን በ39 ዓመቱ እንደዚህ ሌላው ቡድን እንዳለ ማይረባ ሆኖ እሱ ቡድኑ እንዳለ አዝሎ እነ የአርጀንቲና ደጋፊዎች እኮ ማነው ኤንዞ ፈርናንዴዝ አንተ ደደብ መካሊስተር ምናምን እንዳይሉ ማነው ከእነዛ ከማለታቸው በፊት ሜሲ ኳሱን ተቀብሎ እንዲያሸንፉ አደረገ። አዝሏቸው በ39 ዓመቱ አንተ ዳኛ በል። እኔ በጣም ብዙ ተጫዋችና አሰልጣኞች ጫውታን ድል አድርገው ዋንጫ አሳክተው እንደዚህ ወደ ላይ ሲወረወሩ አይቻለሁ። ጀማው ግን ሲመለሱ በጣም ተጨንቀው ነው በቃ መሬት ጣሉኝ አልጣሉኝ ብለው ነው የሚመለሱ። የሜሲ ቀብረር ያለ መላለስ ነው የሚመለሰው። ተመልከቱት ምን ያህል በልጆቹ ኮንፊደንስ እንዳለው ህፃን ልጅ አባቱ እያጫወተው ያለው ኮንፊደንስ ያለው እንዴት በእነሱ እንደሚተማመን ይገባኝ። 7ኛው ሰማይ ደካውት ሲመለስ ራሱ ፈገግ እያለ ነው። ያው ተመልከት ላይኛው ንፍቃ ክበብ እኮ ነው ከእጃቸው ተለይቷል። ግን እንደሚቀልቡት እንደሚጠብቁት በጣም እርግጠኛ ነው። እንደዚህ የምትተማመንበት እጅ መኖሩ አንድ ቡድን ላይ ምን ያህል ተጽዕኖ እንዳለው ነው ስለናንተ አልነግራችሁ ማለት እንዲህ እላ ልከው ሲመለስ ክብርር ብሎ አንተ እኛ እኮ ስንቱ እኮ ሻምፒዮኑ እኮ ሲወረወረ አይተናል። እንዲህ እየተርገፈገፈ ታች እስኪደርስ ጣሉኛል ጣሉኝ እንዲህ ይቻላል እንዴ እናንተ? ኧረ እስቲ እንዲህ ደንገጥ በል እስቲ ፍራ እስቲ ትንሽ እንኳን ሜሲ ወይኔ ዘንባ እንዳላለቀሰ ዛሬ ሊዮ በደስታ ያለቅሳል። በደስታ በየጨዋታው ያለቅሳል። ያንን ሀዘን እንዳላየን ይሄንን ሹመት የሰጠው ፈጣሪ ነው። ምንም አልጋጥለውም። ፓፓ ተሹሟል፣ ተቀብቷል በኳስ የእግር ኳስ ፍጹም። እግዚአብሔር ሆይ አመሰግናለሁ ሊዮን ስለሰጠኝ። እግዚአብሔር ሆይ አመሰግናለሁ። እኔ ምንም ቃል የለኝም፣ ምንም አይነት ቃል የለኝም። እማዝነው አንተ ሊዮን ምጠላ 47 ቴክስት ገና 2-0 ሲመሩ ምን አይነት ጥላቻ እንዳለባችሁ ጭፍን ያልክ ሊዮኔል ሜሲ እግር ኳስ ፍጹም ገና ዘላለምን የእግር እሳት ይሆንብሃል። ዘላለምን ይሄ ስም ይረግጣል። ገባ ከላይ ነው የተሾመው ሊዮኔል ሜሲ። ዘጎት ገባ እግዚአብሔርን ጭራሽ ለምን ለግብጽ እና እንዲህ እመቤቴ ጭራሽ አንተ እኮ ይሄ አይገባም። እመቤቴንም እኔ እንኳን ሜሲ አሁን ለምን ማልቀሳሰል ክርስቶስን በጣም ነው የሚችለው። አንተ እኮ ነው በቃ ለዚህ ቲም አንተ ቁልፍ እግዚአብሔርን አንተ ጥሩ አልነበርክም፣ ቡድኑም ጥሩ አልነበረም። እንደምታዩት ጥሩ ስትሆን ይሄው ሁሉ በቃ ያንተ መኖር ነው ይሄ ቲም ዋንጫ እንዲበላ የሚያደርገው ምንም ነገር የሚያደርገው ክርስቶስን። አሁን እመቤቴ እንደዚህ ማልቀስ በጣም አሳዝኖኝ ነው። ለምን ምን ቀርቶብህ ምን አነሰ? እግዚአብሔርን ብትወርቅ እንኳን ቢወርቅ እንኳን አርጀንቲና ማልቀስ የለብህም ማለት ሁሉም ነገር ዲዘርቭ አድርገዋል። በቃ እኮ ኧረ እህቴ በዚህ ሰውዬ ከመቋጠር የምሬን ነው። አረብ ሀገር በግርህ ባህርን አዞን ተሻግረህ ቤተሰቦችንም ሀገርን ብትጠቅም ይቻላል። የምሬን ነው። ጭራሽ ባለጌ የሆነ ሰው ነው። ባለጌ ስድ ያሳደገው ባለጌ ሰው ነው። በእውነት የምሬን ነው። አይሆንም ጋይስ አይሆንም። በቃ ባለጌ ሰው ነው። በጣም ነው የሚችለው። እግዚአብሔር ምስክር ነው። የምሬን ነው። በጣም ባለጌ ሰው ነው። 39 ዓመቱ ነው። ባለጌ በጣም ባለጌ ወርጋጥ ሰው ነው። በእውነት የምሬን ነው። ጭራሽ አይሆንም። ጠንክረህ ሰርተህ ራስን ብትለውጥ ይሻላል። የምሬን ነው። ሜሲ አይችልም የምትል ሰው ደግሞ አይን ሰጥቶህ አይን የከለከለ ሰው ነው። በእውነት የምሬን ነው። ይችላል በጣም እኔ ዛሬ የትላንቱ ጨዋታ እኮ በመድኃኒዓለም የዛሬው ጨዋታ ነው ቀጥል ያደርገኝ። እንደ አፍሪካ ግን የገማ ሀገር አለ። እግዚአብሔር ነው። የምሬን ነው። እንኳን አበሻውኛ ነው። እንኳን አለመሳተፋችን ጥሩ ነው። ምን ስትሆን ሜሲ ፊት ሄደ ጨፈርክ? ያሲር ኢብራሂም ሜሲ ፊት ሄዶ እንደዚህ እናት ወይኔ ሜሲ ፊት ሄዶ እንደዚህ ጨፈረ። ከዛ ካምባክ 3-2 እንዴት ነው የሚያሳፍረው? ግብፅን የሚደግፍ ኢትዮጵያዊ በታሪክ ኑሮ አያውቅም። ይኸው እኔ ከተወለድኩ ጀምሮ እንግዲህ ኳስ ማየት ከጀመርኩ ጀምሮ አፍሪካ ዋንጫ
ሁሉም ግብፅን እንደ እንትን ነው የሚጠላት። ሁሉም የግብፅ ጠላት ነው። ግብፅን ይጠየፋታል አበሻ የተባለ በሙሉ ማለት ነው። ይሄ ሁላ የግብፅ ደጋፊ ከየት ነው የመጣው? ምድረ ወያላ አልቃሻ አልቀሳውን ኮመንትም ላይ ገብተህ እንደለመድከው ሜሲ ጎል ማግባቱ እንዳለ ሆኖ አሲስት ማድረጉ እንዳለ ሆኖ የወርልድ ካፑ ቶፕ ስኮረር ሆኖ እንግዲህ ከነምባፔ ሃላንድ በልጦ መቀጠሉ አይደለም። የወርልድ ካፕ የመንግዜ ምርጥ ጎል ስኮረሩ መሆኑ አይደለም። ቶፕ አሲስተር የወርልድ ካፕ የመንግዜም ብዙ አሲስት ያደረገው ተጫዋች መሆኑም አይደለም። እነሱ እንዳለ ሆነው ማለት ነው ለክሱ የበዛበት ጨዋታ ስለሆነ ደስ ብሎኛል። እየዬ ሁሌ እየዬ ከ4 ዓመት በፊትም እየዬ ሜሲ ካሸነፈም እየዬ ከተሸነፈም እየዬ። አረ ስታሳፍሩ በክርስቶስ። አሁን መተ ክርስቲያኖ ሮናልዶን ለምን እንዲወድቅ ትፈልጋላችሁ ምናምን ብለ እርኩስ አስተማ ይሄው ግብጽ በታሪክ በኢትዮጵያ ታሪክ ተደግፋ ማታቅ ሀገር የወላ የግብጽ ደጋፊ ከየት እንደመጣ ያህረል የሜሲ ጠላት አልቃሻ የሜሲ ጠላት አልቅስ። እኔ እቺ ፍሪክ ነች እኔ ስቲል እያሳቀችኝ ያለችው። አቤት ወያላ ሁላ ስለ አፍሪካ ተነግሮ ነበር በዘንድሮ ውድድር ዓመት ባይዘው ሞሮኮ። አረ ሞሮኮ ምን አይነት ፐርፎርማንስ ነው አሉ እና እንትና እኮ ናቸው። በዚህ በኩል ደግሞ አይቨሪ ኮስትን አይታል። አይቨሪ ኮስት እኮ በጣም አውሬ ምናምን ነው። አፍሪካ አልተቻለም። ማታ ወደዚህ ወደዛ እንዴት ነው ግብፅን አላየህም ማለት ነው ይላል አንዱ ብቅ ብሎ ራስ በራሱ። አልጄሪያንም እስቲ ያምናውን ከ4 ዓመት በፊት ያሸነፈውን ክለብ ትፈታተን እንደው ስንል ወንድሜ ግማሹን ያራዳ ልጅ ሙቀት የበላው አካፋ ነው ወገባ ገዷን ብሎ ያሰናበታት ሌላ ነገር የለውም። እድሜው ሄዳል ብለህ ሊዮኔል ሜሲ አንተ ሜዳ ውስጥ ትርፍ ንግግር እናገራለሁ ካልክ በረኛው አየር ላይ እንሳፈፋል። ዚዳን እንደዚህ ይላል። በረኛው በግራ በቀኝ ህይወት ሆነበት እኮ አንተ ላይፍ ሆነበት ሜሲ በረኛው ላይ ምንድነው ነው? ኧረ ተው ግን ኧረ ነው ፍሩኛ። እንዴት ነው ሻው እኔን ማስረዳት የሚቻለው? ምንድነው አሁን አንድ በቃ ቁጭ ብሎ ለሊት ላይ እንቅልፉን ያጣ ልጅ ከዚህ በፊት ሊዮኔል ሜሲን እንግዲህ ገና ልጅ ሆኖ ያላየ ሰው ማን ነው? ይሄ 39 እና 38 በር ላይ የቆመው ተጫዋች ነው ብትለው ሊያምንህ የሚችለው ቀልደኛ ነህ እንዴ አንተ ምን እብድ ነህ እንዴ ምናምን ነው ሊልህ የሚችለው እንጂ የምር ነው ይልሃል። ተው አባ እንዴ እረፍ እንጂ በቃ እና በላህ አይደል ከ4 ዓመት በፊት እንደኛ ዛሬ ስንት ቋጠሮ አለብን እኮ ሌላኛው የሚድረሰው ምንልበት። ተው እንጂ እንደዚህ እንዴ ምንድነው? ቆይ እኔ እንዴ ለምን ትበሳጫለህ? ለምን እስኪ አስረዳኝ። ወላሂ ኳስ ትወዳለህ ትላለህ። ኳስ ላይ የሚራቀቅ ሰውዬ ምንም ማድረግ የሚችል ሰውዬ በዚህ እድሜው ማንም አሳይቶን የማያውቀውን ነገር እያሳየን ያለን ሰውዬ ለመጨረሻ ጊዜ ተአምር እየሰራ እያየ ምን ያበሳጭሃል እንዴ? ደስ አይልህም እንዴ? በቃ ይሄንን ሞዶውን ኳስ ላይ ሞዶውን ነገር እያደረገ ያለ ሰው ነው ብለህ አትደሰትም እንዴ? ጎትን ወደዚህ 8 ስለመረጥክ ነው ድጋሚ መረጥ። በቃ ችግር የለውም። ጎት ምናምን እንዲህ ቤትም አያስፈልግህም ብሮ ተደሰት በዚህ ሰውዬ። በቃ ቢስሚላህ መቼም አናይም በህይወት ዘመናችን እንደዚህ ያለ ሰው አናይም። ዳኛ ጨርብሯል፣ ኳሱ እንደዚህ አልነበረም፣ ግብጽ ቀሽም ስለነበረች ነው ምናምን ምን አባባለህ ሜሲ እያለቀለት ነው። በቃ የመጨረሻ 2-3 ጌም ነው የቀረው። አይተ ተዝናና። ጎት ምናምን አታለቃቅስ፣ አትበሳጭ። መደሰት ነው ያለብህ። ሜሲን እያየ ስለሆነ መደሰት ነው ያለብህ ብሮ። እኔ በዚህ ልክ እኔ ራሱ ሲያለቅስ አይቼው አላቅም። እንደውም አንዳንድ ዜናዎችን ቼክ ለማድረግ ሞከርኩ። ባለፈው አባቱ ታሞ ስለነበር ሆርጌ ሜሲ ድንገት ዜና ካለ ብዬ ማለት አላቅም፣ በጣም ኢሞሽናል ሆኖ ነበር። ደግሞ ሁሉም ወይ እሱ ሲያለቅስ አይተው አልቅሶ ይሆን ወይስ ግብጽ ማሸነፍ ወይስ ያሸነፉበት መንገድ። እና ደግሞ አንድ ሪማይንደር ልስጣችሁ፣ ያው ገብታችሁ የምትሳደቡ አላችሁ። የማንቸስተር ዩናይትድ ደጋፊ ሆኖ የሜሲም ደጋፊ መሆን ይቻላል እና በጣም ሰርፕራይዝ አያርጋችሁ። ግቡና ተሳደቡ።